አህመድ እኮ የኬንያ እና የናይጄሪያ ታዋቂ ሰዎችን ጋብዟል። ባይዞ ስፒድ ሾው ሚስተር ላውጣ ስፒድ ሾው የሚባለው አብይ አህመድ $3 ሚሊዮን ነው የከፈለው ከኢትዮጵያ ብሔራዊ ባንክ $3 ሚሊዮን ነው የከፈለው ሀገሪቷን መጥቶ እንዲያስተዋውቅለት አዲስ አበባ ብቻ ማለት ለኬንያዋ ቲክቶከር ተመልከት ከኛ ለምታንሷ $21,000 ነው የከፈላት ለናይጄሪያዊ ኳስ የቀድሞ ተጫዋች $5 ሚሊዮን ነው የከፈለው ውሸት ነው ሰነድ ላምጣ ለብዙ የውጭ ዜጎች እየከፈለ ፕሮፓጋንዳ እያስመታ ነው አብይ አህመድ ፋክቱ ይሄ ነው ለኬንያዋ ቲክቶከር $21,000 ነው የወጣው ከብሔራዊ ባንክ ለናይጄሪያው የእግር ኳስ ተጫዋች $5 ሚሊዮን ለስፒድ ሾው $3 ሚሊዮን ነው የሰጠው አያችሁ ይሄ ሰው የሚሰራው ስራ ለምን በሉ ሂደው በዓለም ላይ ኢትዮጵያን ፕሮፓጋንዳ ልማት አለ እያሉ እንዲነፉለት ማለት ለዲፕሎማቶች ለአሜሪካና ለአውሮፓ ለአረቦች ለነገስታቶች የተባሉት የአረብ ነገስታቶች ድንግል እንደሚቀርብላቸው ታውቃላችሁ ድንግል የአማራ ሴት ድንግል የኦሮሞ ሴት ይቀርብላቸዋል ጉራጌ የቦሌ ልጅ ትቀርባለች ድንግል ተመርጣ ለአሜሪካ ዲፕሎማቶች ትቀርባለች ተሰብሳቢዎች ማለት አንዳንድ ሴት በአንድ ቀን ይዘውተኛሉ በነጋታው ሌላ ሴት ይመጣላቸው ባላንቴና የጎጃም ምናምን ተብሎ ሁሉ ይጠየቃል ባላንቴና ለጎጃም አካባቢ ደግሞ አንቴና የሚባል አለ ተብሎ ለዲፕሎማቶች ይቀርብላቸዋል ይሄ ፋክት ነው ነገራቸው ሊያስቅ ይችላል ሀቅ ነው ግን ነገር አሁን የስናገር ሰው ካድሬው ሊቃወም ይችላል ይሄ ዲያስፖራ ላሜቦራ ከሞፈር ወደ ኡበር የመጣው ሲያጨበጭባ ይችላል ግን ልክነን ጎበዝ ህዝቤ ግን እንደ ጨልሏል እንደ ጌታቸው ረዳ ወታደሮች ሊጥ ጸጣችሁ ጨላችኋል ወይስ አረቂ ወይስ ካናቢስ እንዴት ይሄን ይያያችሁ እኮ አትነቁ ትግሬ በሚያስተዳድረው መንግስት ላይ ከትግሬ ተደብቄ ትግሬ በሰጠው መኪና ትግሬ በሰጠው ጠመንጃ ትግሬ በሰጠው ቢሮ እየዋለ ማታ ላይ ቀመስቀመስ አርጌ ሽንት ቤትን ቶሎ ተጠቅሜ ማታ ላይ በቪኤት መኪናተኛ ነበር ከቢሮ ያወስዱትም አገሪቷ በትግሬዎች እጅ አልነበረችም እንዴት አይነት ቀዳዳ እንደሆነ አብይ አህመድን በዚህ ማየት ይቻላል ቀዳዳ የፈረንሳይ ሴት ልትወስደ በያልቅሽ ቀረው ቶ እሱን ቀዳዳቶ እሱኔ ነክበበው ገዳ በዚያ ልክ አልቀለዱ እኔ ፕሮማክስ በዚህ ደረጃ አብይ አህመድ እኔ ባለም ላይ አባሳክሶ አብይን የሚያክል ሰው አይቻላል ሁለቱ ሰዎች በላይ የሚያስንቅ ዓለም አቀፍ ሳክሶ ይመጣሉ ብዬ ተስፋ አድርጌ አላረግም ይመጡ ይሆን ደግሞ ከነዚህ ባሳክስ ከአብይ በላይ አባሳክሶ ይኖራል ብዬ አላስብም ከዚህ በኋላ የመጨረሻው ሪኮርድ ሰባሪው አብይ አህመድ ሳሙኤል ዘሚካኤል ሰብሮ ነበር እንደ ኃይሌና እንደ ቀነኒሳ ሩጫ አንድ 30 ሰኮንድ እንደሚያሻሽሉት በአንድ ደቂቃ ያሻሻለው ማራቶኑን አባሳክሶ ክርስትና የጥንት እምነቶች አለ ለኛ ቀጣይ ፈተናው ነው ይቀጥላሉ አለ ለምን እስልምናና ክርስትናው ነው ይህችን አገር እንደ ሲሚንቶ አጣብቆ ያዘ ቶለራንስ ኑሮ ሙስሊሙ ከክርስቲያን ጋር ሳይጣላ የቀጠለባት ኢትዮጵያ ብቻ ነች አሁን ሌላ ካርድ ለመሳብ ብዙ ነገር እየለፋ ነበር የሰውዬ የመንግስትን መዋቅር ተጠቅሞ ህገ መንግስት እያለ ተጠቅሞ ብዙ ወንጀል የሰራ አብይ አህመድ ይባላል
ብልጽግና ይባላል። ለተቃዋሚ እናደርጋለን አለ አብይ አህመድ። ይሄ ማለት ቀድሞ ምርጫውን አሸንፏል ማለት ነው። አየው ምን አለ? ለክቶ ቆጥሮ ልክ ወልቃይት አሁን በፌደራል ይሁን ብሎ አንድ አማራ አንድ ትግሬ አንድ አማራ አንድ ትግሬ ያረግና ትግሬ ያለፈ ይዞ ሊመጣል። ጨዋታው ዝም ብላችሁ ካልኩሌሽኑ ቀመሩ የደንቆሮ ሻቢያ ስራ። ሻቢያ እኮ የትም ማለት ነው። አርከበ ቆይ እኮ ኤርትራዊ አማካሪ እኮ ነው። ሳሞራ ዩኑስ እኮ ኤርትራዊ አማካሪ ነው። ያድዋ ትግሬዎች ናቸው። ገና ለቀጣዩ ምርጫው እኔ ምርጫ ያስፈልግም ባይ ሊያሻግረን አይችልም። የሽግግር መንግስት ከነልደቱ አያሌው ውጭ ያለ ብሔር ብሔረሰብ የሚወከልበት ልጆቹን አምጥቶ የተማሩ ልጆችን የሚወክሉትን በባለፉት 50 ዓመታት ውስጥ በፖለቲካ ውስጥ ያልነበር ኢትዮጵያዊ መጥቶ ሽግግር መንግስት መደረግ አለበት እያልኩ ነው። አብይ መቀጠል የለበትም እያልኩ ነው። አሁን አብይ አህመድ ለተቃዋሚዎች አለ ራሱ ቆጥሮ ምን አለ? 100 ወንበር የፓርላማ ወንበር በክልልና በፌደራል መንግስት እንሰጣለን አለ። ያ ማለት ቀድሞ ምርጫውን ጨርሷል። ካድሬዎቹን በቀበሌ ሊቀመንበር ድረስ በኢትዮጵያ ምድር ወርዶ አደራጅቷል። ማን ያልፋል ማን ብልጽግና ማን ያልፋል ወስኗል። ማን ተቃዋሚ የተወሰነ ደግሞ ህዝቡ እንዳያኮርፍ እንዳብል ጊዜ ምርጫውን እንደሚያሸንፍ በሰነድ አቅርቦ ተናግሯል። እሱ የመለመላቸው አይተናቸው የማናውቅ አፈቅቤ ልበጩቤ ወጣቶችን ኢህአፓ ምን እያለ ወደፊት ይዞ ብቅ እያለ ነው። ብዙ ተቃዋሚ ፓርቲ አለ በማለት አብይ አህመድ እኮ ወራዳ ነው። ፕሬዝዳንት ማሜ ነኝ የሚልን ደንቆሮ እኮ 4 ሚሊዮን ብር ሰጥቶ ምርጫ ቦርድ ፈቅዶ ጩልሌ ብሎ ፓርቲ ያለ ለማስባል ምርጫ እኮ ያካሄደ ነው። እንዲህ አይነት ዱርዬ አለ እንዴ? አሁን ማሜ ምኑ ይወዳደራል? አሁንም አፈ ጩቤ ይቅርታ አፈ ጮሌ ልበጩቤ የሆኑ ልክ ወያኔ እንደሚያደርገው መንግስት የሚቆጣጠራቸው የፖለቲካ ፓርቲዎች መስርቷል። አቅዷል። አሁን 100 ከ25 እስከ 50 ከፍ ካለ 100 ብሏል። ማክሲመም 100 ሚኒመም 25 ተቃዋሚ በብልጽግና ውስጥ መንግስት ውስጥ እናስገባለን ብሏል። በየትኛው ዓለም ላይ ነው የአንድ ሀገር መሪ ማሸነፉ ሳያውቅ ለተቃዋሚው እሱ መባረሩ ወይ መኖርና አለመኖር ሳያውቅ የሰራው ስራ በውስጥ ስላለ እንጂ የትኛው የፕሬዝዳንት የትኛው ጠቅላይ ሚኒስትር ነው የሚቀጥለው ዓመት ሲወዳደር ስልጣን ላይ ሆኖ አሁን ትራምፕ አይልም እኮ የሚቀጥለው ዓመት ለተቃዋሚዎች ለዲሞክራቶች 5 ወንበር ሰጣሉ ይባላል። እሱስ ማለፉን ያውቀዋል ወይ? አሁን እንደነዚህ አይነት ሰዎችን ተናጋሪ የሚባሉ የፖለቲካ ፓርቲ መሪዎችን ይዞ ብቅ ብሏል። አንዴ ሪፖርት እያደረጉብኝ ስለሆነ ሼር አድርጉልኝ።